በዛሬ ቪዲዮ ለፈተና በበቂ ሁኔታ ጋይድ የሚያደርጋችሁን የባህር ዳር ዩኒቨርሲቲ ኮምፒውተር ፕሮግራሚንግ ፓርት 4 የመጨረሻ ክፍል ይዘንላችሁ መጥተናል። እስከ መጨረሻው በመቆየት እዚህን የባህር ዳር ዩኒቨርሲቲ የፈተና አወጣጥ ስርዓት በቀላሉ እንድትረዱ ለማሳሰብ እንወዳለን። ስለምትከታተሉን ከልብ እናመሰግናለን። የዛሬው ቪዲዮ ከመጀመራችን በፊት አንድ ነገር ማሳሰብ እንፈልጋለን። ያለፈው የኮምፒውተር ፕሮግራሚንግ ችን ብዙም እይታ ስላላገኘ ላይክ በማድረግ እንዲጀምሩትና ይሄ ቪዲዮ ለብዙ ተማሪዎች ተደራሽ እንዲሆንና በቀጣይም የእናንተ ዩኒቨርሲቲ የተለያዩ ኮርሶች በደንብ ትኩረት አድርገን እንድንሰራ እንድታበረታቱ ለማሳሰብ እንወዳለን። ስለምትከታተሉ ከልብ እናመሰግናለን። ባለፈው አንደኛ ጥያቄን ሰርተን ነበር ያቆምነው። ዛሬ ሁለተኛ ጥያቄ እንሰራለን። ሁለተኛ ጥያቄ ፍሎ ቻርት ነው የተሰጠን። ፍሎ ቻርቱ ሰሙን ነው የመጨረሻ ሰሙ አውትፑቱን እንድናስቀምጥ ነው የተፈለገ። ስለዚህ መጀመሪያ ምን አለ ስታርት አለ እዛው ኋላ ሰም ኢኳል ቱ 0 የሚል አለ ካውንት 1 የሚል አለ ካውንት። ስለዚህ ካውንቱ ምን ያደርጋል አንድ ወደ ውስጥ ወደ ታች ይወርዳል ማለት ነው። ከዛ በኋላ ምን የሚል ጥያቄ አለ ኢዝ ዘ ካውንት ኢዝ ኢቭን ይላል። ካውንቱ ኢቭን ነው ወይ ተብላችሁ ተጠየቃችሁ አዎ ወይም አይደለም ነው የምትሉት። የስ ከሆነ በቀኝ ባለው በኩል አይደለም ከሆነ ደግሞ ኖ በሚለው በግራ በኩል አንድ ቁጥር ምንድነው ኦድ ነው። ስለዚህ ወደ ግራ ወይ ደግሞ ወደ ኖ ይሄዳል ማለት ነው። ወደ ኖ ቀጣይ ምንድነው ያለው ካውንት ኢዝ ኢኳል ቱ ካውንት ፕላስ 1 ካውንት ቅድም ስንት ነው የቆጠርነው አንድ ነው። አንድ ሲደመር አንድ ሁለት ነው። ካውንት ኢዝ ካውንት ከ20 ይበልጣል ይላችኋል። ከ20 ስለማይበልጥ ሁለት ማለት ነው። አሁን ሁለቱ ነው ካውንት ምክንያቱም አንድ ሲደመር አንድ ሁለት ነው። ኢዝ ኢኳል ቱ የምትለው ምልክት ምንድነው ይሄ ሁለትን ለካውንት ስጥልኝ ሰይምልኝ አሁን ቀይረው ማለት ነው። ኢዝ ኢኳል ቱ ሲባል ማለት ነው። ስለዚህ ሁለትን ለካውንት ሰጥቶላችኋል። አሁን ካውንት ሁለቱ ነው የሚመጣ ሁለት ከ20 ስለማይበልጥ ወደ ላይ ተመልሶ ሉፑ ይቀጥላል ማለት ነው። ከዛ በኋላ ካውንት ኢቭን ነው። ስለዚህ መልሱ ምንድነው የስ ይሆናል ማለት ነው። ከዛ በኋላ ሁለት ሰም ምን ይሆናል ማለት ነው። ሰሙ መጀመሪያ የሰጣችሁ ሰም ስንት ነው 0 ነው። ስለዚህ ሰም ሲደመር ምንድነው 0 ሲደመር 2 ይሆናል ማለት ነው። ከዛ በኋላ ቀጥሎ ካውንት ላይ አንድ ይጨመራል። ከሰም በኋላ ምንድነው ሉፑ የሚቀጥለው ካውንት ላይ ነው። ካውንት ቅድም የመጀመሪያው ካውንት ሁለት ነበር የያዝነው አይደለ ካውንት ለሁለት ሰጠነው ነበር። ስለዚህ ካውንት ፕላስ 1 ነው የሚለው 2 ሲደመር 1 3 ነው። 3 ከ20 አይበልጥም። ስለዚህ ሉፑ ተመልሶ ወደ ላይ ይወጣል ማለት ነው። 3 ኢቭን ነው አይደለም። ስለዚህ በግራ ወደ ኖ ይሄዳል። ካውንት ኢዝ ኢኳል ቱ ካውንት ፕላስ 1 አለ 3 ሲደመር 1 4 ነው። 4ን ለካውንት ይሰጠዋል ማለት ነው። ከዛ በኋላ ኢዝ ካውንት ግሬተር ዘ ከ20 ይበልጣል አይበልጥም። ስለዚህ ኖ ነው ወደ ላይ ይመለሳል። ኢዝ ካውንት ኢቭን ይላችኋል። አሁንም ቀጥሎ ሉፑ ይቀጥላል። ሉፑ ዘዋላ የስ ይላል። የስ ዘዋላ ቅድም አሁን ካውንት 4 ነው አይደለ ኢዝ ካውንት ኢቭን ሲለን የስ ነው ወደ ቀኝ ይሄዳል። ዘዋላ ሰም ቅድም ስንት ነበር ሰጠነው ነበር 2 ነው። የመጀመሪያው ኢቭን 2 ስለነበር 2 ሲደመር የአሁን ሰም ስንት ሆኗል 2 ሆኗል። ስለዚህ ሰም ሲደመር ካውንት 2 ሲደመር 4 ስንት ነው 6። መንገድ ስትሄዱ መጨረሻ ላይ የሚመጣላችሁ የሰም ውጤት ስንት ይሆናል መሰላችሁ 110 ይሆናል ማለት ነው። እንዴት እንደሚሰራ ላሳያችሁ። መጨረሻ ላይ ምንድነው 20 ላይ ነው የሚያበቃው 20 ሲገባ ማለት ነው። 20 ኢቭን ነው ስንል የስ ይላል። 20 ሲደመር የመጨረሻው ቁጥር 90 ነው የነበረው ሰሙ ማለት ነው። የሰሙ ዋጋ የመጨረሻውን እየነገርኳችሁ አሉ 20 ሲደመር 90 110 ይመጣልናል። ከዛ በኋላ ካውንት ሰሙ 110 ነው አይደለ ካውንት ኢዝ ኢኳል ቱ ካውንት ፕላስ 1 ይላል። ካውንት 20 ሲደመር 1 ሲሆን ይሆናል 21 ይሆናል። አሁን 21 ካውንት 21 ሆኗል። ካውንት ከ20 ይበልጣል ሲለን የስ ስለዚህ ፕሪንት ሰም ይለናል ማለት ነው። ስለዚህ ሰምን 110ን ያወጣዋል ማለት ነው። ስለዚህ እንደዚህ አድርገን ነው የምንሰራው። የዚህ የመጨረሻ ውጤት 110 ነው የሚመጣው ማለት ነው። ማንኛውም ያልገባችሁ ነው ከዚህ ጥያቄ ላይ ምንም አይነት ያልገባችሁ ትንሽም ብትሆን ጠይቁ እንሰጣችሁ ይሆናል። አንደኛ ጥያቄ ከደረቅ ጥያቄ draw the flow chart to swap content of two variables using a third variable። ይሄ ጥያቄ የሁለት ቫሪያብሎችን ዋጋ በሶስተኛ ረዳት ቫሪያብል በመጠቀም swap ወይም ደግሞ እንዴት እንደምንቀያየር የሚያሳየን ነው። ለምሳሌ ምስል አስቀምጥላችኋለሁ ከዚህ ላይ
ኤን አሁን ለምሳሌ 5 ሰጠን ቢን ደግሞ 10 ብንሰጥ የሁለቱ ዋጋ መቀያየር ፈለግን ኤን 10 ማድረግ ቢን ደግሞ 5 ማድረግ ይሄን በፍሎ ቻርት እንድናሳይ ነው የሚፈልገው። ከዛ በኋላ እንዴት አድርገን የምንቀያየረው ኤ 5 ነው አይደል ያልኳችሁ ቢ ደግሞ 10 የኤን ዋጋ ለሶስተኛ ወይም ደግሞ ባዶ ለምንለው ቴምፖራሪ ነው ብዙ ጊዜ የሚባለው ለቴምፕ እንሰጠዋለን። ለቴምፕ በምንሰጠው ጊዜ ኤ ስንት ቴምፖራሪ ወይም ደግሞ ባዶ የምንለው ክፍል ስንት ይሆናል 5 ይሆናል ማለት ነው። ኤ ለቴምፕ ምን ሰጠነው 5 ሰጠነው። እዛው ላይ ኤ ምን ይሆናል አሁን ክፍት ይሆናል ማለት ባዶ ይሆናል። እዛው ላይ የቢን ዋጋ ደግሞ ለ5 እንገለብጣለን ማለት የቢን ዋጋ ለኤ እንገለብጣለን። ኤ ባዶ ነው አይደል ኤን የቢን ዋጋ ለኤ እንሰጠዋለን። ለኤ ስንሰጠው ኤ ምን ይሆናል ባዶ ነበር እዛው ላይ 10 ይሆናል ማለት ነው። ከቢ የተቀበለውን 10 ከዛ በኋላ ቢ አሁን ምንም ዜሮ ምንም ባዶ እንደ ቴምፖራሪ ባዶ እንደነበር ቴምፖራሪ ቢ ምንም ባዶ ይሆናል ማለት ነው። ቴምፖራሪ ስንት ነው ቴምፖራሪው 5 ነው። በቴምፖራሪ ውስጥ የቆጠብነው የኤ ቀድሞ ዋጋ አለ ያን ወደ ቢ እንገለብጠዋለን። ቢ ኢዝ ኢኳል ቱ ቴምፕ እንላለን። ቢ ኢዝ ኢኳል ቱ ቴምፕ ስንል ለቢ ማን እንሰጠዋለን የቴምፖራሪ የማን ዋጋ የቅድሙ የአምስት የኤ ዋጋ ማለት ነው። ቢ አሁን ስንት ይሆናል 5 ይሆናል። አሁን ኤ ቅድም ስንት ነው ስንቀያየረው 10 ሆኗል። ቢ ደግሞ 5 ሆኗል። መጀመሪያ ላይ ኤ ምንድን ነው ነበር 5 ነው ነበር ቢ ደግሞ 10 ነው ነበር። አሁን ግን ተቀያይረው ኤ 10 ሆነ ቢ ደግሞ 5 ሆነ። ስለዚህ እንደዚህ ነው የምንቀያየረው። ምስሉ ላይ እንደምታዩት ስታርት አለ ኢንፑት ኤ ቢ አለ የቴምፖራሪውን የኤን ዋጋ ለቴምፖራሪ ሰጠው። ከዛ በኋላ ኤ ባዶ ነበር አሁን ከዚህ ላይ ምክንያቱም ለቴምፖራሪ ዋጋውን ሰጥቶታል። ከዛ በኋላ ኤ ወደታች ወረድንና ኤ የቢን ዋጋ ተቀበለ። አሁን ቢ ባዶ ሆኗል። ቢ የዛ በኋላ የቴምፖራሪ ወይም ደግሞ ቴምፖራሪ ከማን የተቀበለ ከኤ የተቀበለውን ለቢ ሰጠው። ሁለቱን ኤ እና ቢ ስናትማቸው ምን ሆኖ ነው የሚቀመጡ አሁን ተቃራኒ ከቅድሙ ተቃራኒ ወይም ደግሞ ተለዋውጠው ነው የሚቀመጡ ማለት ነው። ከዚህ ጥያቄ ላይ ምንም አይነት ጥያቄ ወይም ደግሞ ምንም አይነት ነገር ትንሽ ቅሬታም ካላችሁ ብታሳውቁን እኛ በጣም ደስተኞች ሆነን ለመመለስ ካላችሁ እንድታሳውቁን በትህትና እንጠይቃለን። ሁለተኛ ጥያቄ ራይት ፕላስ ፕሮግራም ዛት ስቲሙሌት ኤ ሲምፕል ባንኪንግ ሲስተም ዘ ፎሎዊንግ ሜኑ ቼኪንግ ባላንስ ቢ ቱ ዲፖዚት መኒ 3 ዊዝድሮው መኒ 4 ትራንስፈር መኒ 5 ኤግዚት ምንድነው እያለን ያለው ሲ ፕላስ ፕሮግራም እንድናዘጋጅለት ነው የፈለገው የሲምፕል ባንኪንግ ሞባይል ባንኪንግ ነው እያለ ሲምፕል ማለት እንደ ትክክለኛው የተወሳሰበ አይደለም ቀለል ያለች ልታስጠቅም የምትችል እናንተ ፈተና ላይ ሊሰሯት የምትችሉ ማለት ነው። ለሁለተኛ የጥያቄ የምትሆን ቀለል ያለች ሲምፕል ኮድ አዘጋጅተናል። ይሄን ይመስላል እንየው። ከሲን ጀምር ሲ የምትለዋ ቾይዝ ናት። ኢንት ብሎ ቾይዝ አለ። ከዚህ ላይ ምን ማሰብ አለባችሁ? መጀመሪያ ዲክሌር መደረግ አለባችሁ። እነዚህ በሙሉ ኢንት ሲ ደብል ቢ እና ኤ የሚሉት ዲክሌር መደረግ አለባችሁ። እነዚህን ዲክሌር ሳታደርጉ ፈተና ላይ ብታስገቡ ትክክል አይደለም። ስለዚህ እነዚህን ማሰብ እንዲችሉ ለመናገር እንወዳለን። መጀመሪያ ኢንት ሲያለ ቾይዝ ማለት ነው። ቾይዞች እስከ ስንት ናቸው? ከ1 እስከ 5 ማለት ነው። ስለዚህ ኢንት አለ። ኢንት ማለት ነው ኢንቲጀር ነው። ቾይዝ ምንድነው? ከ1 እስከ 5 ስለሆነ ኢንቲጀር ነው። በኋላ ደግሞ ደብል ቢ ባላንስ እና ቢ ባላንስ ነው። ኤ ደግሞ አማውንት ነው። ደብል አድርገናል። ደብል ያደረግንበት ምክንያት ባላንስ እና አማውንት ምን መሆን አይችሉም ኢንቲጀር ብቻ ላይ ሆኑ ይችላሉ ከኢንቲጀር ውጭ ስለሚሆኑ ማለት ነው። ዱ ዋይል የምንጠቀምበት ምክንያት ከዚህ ላይ ለምን መሰላችሁ? ይሄ ኮድ ለዩዘሩ ወይም ደግሞ ለተጠቃሚው መጀመሪያ ምርጫ ያስመርጣል አይደለ? እነዚህ አምስቶችን ነገሮች ስለሚያስመርጠው መጀመሪያ እሱ መምረጥ አለበት። ሊያደርግ የሚገባው ነገር አለ ማለትም የሆነ ብቻ ቅድሚያ ዱም ሊያደርገው 1 2 3 ይሄን ፍቃደኝነቱ ወይም ደግሞ እንዲያሟላ መቼም አካውንት እስከከፈተ ድረስ ይሄን ኮዱን አስገብቶ እንትን ሲል መጀመሪያ ታስመርጡታላችሁ። እንዲያደርግ የሚጠበቀው ነገር ስላለ ዱ ዋይል ማለት ነው። ዱ ዋይልን እንጠቀማለን ማለት ነው። እዛው ላይ ዱ ካረግን በኋላ ካደረገ በኋላ ምን ይወጣል? ሲያውት አንድ ቼክ ባላንስ ዲፖዚት ዊዝድሮው ትራንስፈር 5 ደግሞ ኤግዚት አለ። እነዚህን ያወጣለታል።
ሲኢን ሲ ይላል። ሲ ማለት ምንድነው? ኢንቲጀር ማለት ነው። ከነዚህ ኢንቲጀር የምታስገቡለት ኢንቲጀር ነው ማለት በስልካችሁ ብታዩት ከ1 እስከ 5 ይመጣላችኋል። ሲኢን ሲ ማለት ከነዚህ ቁጥሮች መርጣችሁ አንዱን አስገቡ ማለት ነው። ኢፍ ሲ አንድ ከሆነ ማን ይወጣለታል? ባላንስ የሚሉ ይወጣለታል ማለት ነው። ኤልሲፍ ሁለት ቢሆን ደግሞ ዲፖዚት ማድረግ ምን ማለት ነው? ካላችሁ ብር ላይ መጨመር ነው አይደለ? ባላንስ አለ። ባላንስ ምን ይሆናል? ባላንስ ሲደመር 2 ይሆናል። ባላንስ ሲደመር ኤ ይሆናል ማለት ነው። ላይ ኤልሲፍ ብሎ ሲ ኢዝ ኢኳል ቱ 2 አለ አይደለ? እዛው ላይ ሲ ኢን ኤ ትላለ። ምን አስገባችሁ? አማውንት የምትፈልጉትን አማውንት አስገባችሁ። ከዛ በኋላ አማውንት ዲፖዚት አደረጋችሁ ማለት ነው። 2 ዲፖዚት ስለሆነ ኤልሲፍ ላይ 2 አለ። 2 ነክታችኋል። ከዛ በኋላ ምን አስገባችሁ? አማውንት የምትጨምሩትን አማውንት አስገባችሁ። ከዛ በኋላ ቢ ምን ሆነ? ቢ ፕላስ ኢዝ ኢኳል ቱ ኤ ማለት ምን ማለት ነው? ቢ ኢዝ ኢኳል ቱ ቢ ፕላስ ኤ ማለት ነው አይደለ? በዚህ ፕላስ ኢዝ ኢኳል ቱ ሲሆን ስለዚህ ከነበራችሁ ባላንስ ላይ አማውንትን ጨምራችሁ አሁን የአሁኑ ባላንሳችሁ ይሆናል ማለት ነው። የድሮ ባላንሳችሁ ሲደመር የአሁኑ ባላንሳችሁ 50 ብር ቢኖራችሁ ለምሳሌ 10 ብር ሲጨምሩበት 10 ብሩ አማውንት ነው። 50 ብር የድሮ ባላንስ ነው። አሁን ያላችሁ ባላንስ ደግሞ ሁለቱ ሲደመሩ ማለት ነው። ከዛ በኋላ ቀጣይ ኤልሲፍ ደግሞ ይሄን እነዚህ ትቶ 3 ወይም 4ን ቢጫን ምን ታስገባላችሁ? ኤን ታስገባላችሁ። ኤ ማለት ምንድነው? አማውንት። 3 እና 4 ምንድናቸው? 3 ምንድነው? ዊዝድሮ ነው። 4 ደግሞ ትራንስፈር ነው። አማውንት ማለት ትራንስፈር ወይም ደግሞ ዊዝድሮ የምታደርጉትን ዋጋ ማለት ነው። አማውንት ማለት ከዚህ ላይ ከዛ በኋላ ኢፍ ኤ ኢኳል ቱ ቢ ኢፍ ኤ ሌስ ዛን ኦር ኢኳል ቱ ቢ ቢ ኢዝ ኢኳል ቱ ቢ ማይነስ ኤ ብለን ነው የምናነበው አይደለ? ይሄ ምን መሰላችሁ? ኤ ከቢ ማነስ ወይ አማውንት የምትወጡት አማውንት ማለት ነው። ዊዝድሮ ወይም ትራንስፈር የምታደርጉ ለሰው ሊሆን ይችላል፣ ራሳችሁ ፈልጋችሁት ሊሆን ይችላል። የምትወጡት ገንዘብ ካላችሁ አማውንት ላይ ሲቀነስ አይደለ? ባላንሳችሁ ደግሞ አሁን የቀነሳችሁበት ገንዘብ ተቀንሶ አሁን ያላችሁ ባላንስ ይሆናል አይደለ? ስለዚህ አማውንታችሁ ምንድነው የሚያደርጋችሁ? የምታወጡት ከቢ ላይ ሲቀንሱት። ስለዚህ አማውንታችሁ ካላችሁ በላይ መቼም ልትወጡ አትችሉም። 60 ብር ያላችሁ 70 ብር ልትወጡ አትችሉም። ስለዚህ ማክሲመም ከቢ ጋር እኩል 60 ብር ካላችሁ 60 ብር ነው ሊሆን የሚገባው በሪል። ከዛ ከፍ ማለት አለበት፣ ምክንያቱም በፐርሰንት እየታሰበ ለባንክ ስለሚቀር ማለት ነው። ግን ይሄ ሲምፕል ኮድ ስለሆነ እንደዚህ ብለን የምናስበው። ግን ይሄ ባይሆንስ ቢ ኤ ከቢ ከበለጠ ማለት ነው ምን ታወጣላችሁ? ኖ መኒ ታወጣላችሁ ማለት ነው። ይሄ ግን እነዚህ በሙሉ የሚሆኑት መቼ እስከ መቼ ነው? ሲ ወይም ደግሞ ቾይሳችሁ 5 እስካልሆነ ድረስ ነው። 5 ከሆነ ምንድነው የሚወጣው ማለት ነው? ወደ ሪተርን ዜሮ ነው። ጉዳዩን ፈጽማችሁታል ማለት ነው። ይሄ ሲምፕል ሞባይል ባንኪንግ ነው። የዛሬው ቪዲዮ በዚህ ጨርሰናል። የጥያቄ ካላችሁ በዚህኛው ጥያቄ ላይ ማንኛውም ጥያቄ ካላችሁ ብታሳውቁን በጣም በተቻለ መጠን ለመመለስ እንሞክራለን። ሌላ በዚህ ላይ ማሳሰብ የምንፈልገው ባለፉት ፓርቶች ብዙም እይታ ስላላገኘ ቪዲዮ ይሄኛውን ቪዲዮ ላይክ በማድረግ ሼር በማድረግ እና ሰብስክራይብ በማድረግ እይታው እንዲጨምር ለማንና ለተማሪዎች ተደራሽ እንዲሆን ለማሳሰብ እንወዳለን። እይታው በጨመረ ቁጥር የእናንተ ያላችሁበት ዩኒቨርሲቲ በብዛት ስለምንሰራ ይሄም እናንተም ተጠቃሚ ስለሚያደርጋችሁ ላይክ ሼር ብታደርጉ ጥሩ ነው። ስለምትከታተሉን ከልብ እናመሰግናለን። የዛሬው ቪዲዮ በዚህ ጨርሰናል።